ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልን። እኛ በጣም ደህና ነን። ቡቡ ሆስፒታል ተመልሶ ቤቱ ገብቷል። ዛሬ ፍፄና ሄኖክ ናቸው እንግዲህ ፈታ ሊያደርጉን የመጡት። የሚገርማችሁ ፍፄና ሄኖክ ታርቋል ብያችሁ ነበር ትላንትና። ይኸው ሰላማቸው ወርዶ ከእነሱም አልፎ እና ሀይሚን ያሉበትን ሁኔታ ምናምን ለመጠየቅ በዛውም ደግሞ ሄኖክና ሀይሚም ተጣልተዋል፣ ይታረቃሉ ዛሬ ብለን እናስባለን። ብዙ ነገሮች ተከስተዋል። ባይዘው በዚህ ቪዲዮ በጣም ብዙ ብናያቸው ነገሮች አሉ። በጣም ብዙ የምናወራቸው የምንማከራቸው ነገሮች ይኖራሉ። ከዛ በፊት ግን ሁላችሁም ሰብስክራይብ እያደረጋችሁ ይመቻችሁ። እኛ ነን። ሃይሚ እንዴት ነሽ? ደህና ነሽ? ሰላም ነው? እንዴት ነሽ? ሰላም ነው። እንዴት ነህ? ደህና ነህ? ሰላም ነው? አሁን እንዴት ነህ? እንከባከበች ምን ትሆናለህ አንተ? ተመችቶሃል ግን ሀይሚ የእውነት እንዲመቻል በጣም ኧረ ጉንጭ እንትን ብሏል ማለት እውነቴን እኮ ነው። አልወፈረም ቤተሰብ ቤቱ ምቾት እያንገላታ ነው። አንተ እንዳትወጣ እንዴ ይሄንማ እኛም ብለናል መክረናል በደንብ። እንዴ እንደ ዋና ሪኮሜንዴሽናችን ያቀረብነው ራሱ ብሩኬ ከዚህ በኋላ ከዚህ ቤት እንዳይወጣ ነው። ይጀምር ትላንትና ብያችሁ ነበር። እንዲህ ፍርፍር እያበላሽ ተንከባክበው ብሩኬ ከዚህ ቤት እወጣለሁ ካለ እኔ ይቀጣለሁ ብዬ ነበረ። ይኸው በራሱ አፍ ተናግሯል። ዛሬ አረጋግጦልኛል ማለት ነው። በቃ ከዚህ ቤት አልወጣም ብሏል። ምንድን ነው አትውጣ ከተባልክ እኮ አለመውጣት ነው። የምን ደግሞ አሁን እወጣለሁ ብሎ ለቀኩለት አልጋውን እምቢ እኔ አንቺ ሶፋ ላይ ስተኝ ማየት አልችልም ብሎ ራሱ ሶፋ ላይ ሆነ። ከዛ አንድ አልጋ አዘናል። አሁን እዚህ ሳሎን ላይ ይቺን ቅኔ ይቺ ከባድ ነች። ሀይሚ ትናንትና እንደ ሀሳብ ምን ብያችሁ ነበረ? ብሩኬ ስለታመመ ለእንክብካቤም ከሶፋ መታዛ ከምትሄድ እዛው ቢያድር ይሻላል፣ አልጋውን ከሚለቅ እሷም አልጋዋን ከምትለቅ የተሻለ አማራጭ ሚሆን ብዬ ነበረ። ይኸው ሀይሚ ራሷ ይህን ሀሳብ ወስዷለች። ይገርማቸዋል። የእውነት ይህን ሀሳብ በጣም አስማሚ እንደሆነ አውቃለች። በቃ ሀይሚ ራሱ ተረድተዋለች። ይሄ ነው የሚፈለገው። ለማንኛውም አሁን ሁለታችሁ ታረቁ፣ ስነስርዓት ያዙ፣ እንዳትጣሉ። ከሀይሚ ጋር ያለህን ነገር ፈታ። ስንቴ ነገርኩህ። አንተ ግን እንትን ነው የምፈልገው። አንተ ራሱ ችግር አለብህ። ምንም ችግር አለብህ። አንተ በራሱ መንገድ ነው የምትሄደው፣ እሱም በራሱ መንገድ ነው። ተስማምታችሁ መፍታት ከፈለግ ትፈታለህ ነው እንጂ ምናምን አያዋጣም እኮ ነው። ሁለታችሁም ችግር አለበት። ምን አደረግኩ ነው? ምንም እሱ ምንም አላደረግም። ምንም ካላደረግ እሱ አድርጓል። አሁን ለእሱ ልትከራከር አትሞክር ቡቡ። እሱ ጥፋት አጥፍቷል። 10 ነግሬዋለሁ። ምኑ ነው ጥፋቱ? ጥፋት ነው በቃ። ለምን መታችሁ ሀይሚ? ለምን መታችሁ? አሁን ሌላ ነገር ውስጥ መግባት ፈልጌ አይደለም፣ ግን ደግሞ የተመታበት የራሱ የሆነ ምክንያት አለ። አሁን ይቅርታ ጠይቅ በቃ። እሱ እኮ የጠየቃት ትክክለኛ ነገር እኮ ነበር በጊዜው አይደለ? ምንድን ነው ረጋ ብሎ ማውራት ይችላል። ረጋ ብሎ ማውራት ይችላል። አንተ ለምንድን ነው አሁን ሌላ ነገር ውስጥ የምትገባው? ሄኖክ አሁን ሌላ ነገር ውስጥ አሁን ሌላ ጭቅጭቅ አናንሳ። ያው ጀመራችሁ ደግሞ። አሁን እንደዚህ አይነት ነገር ነው ማንፈልገው እኛ። በቃ ሰላም እንደወረደ ነበረ። ይቅርታ ማድረግ የበታችነት አይደለም፣ የታላቅነት ምልክት ነው። ይቅርታ መጠየቅ ማንም አጠፋ ማን። ሄኖክም ተመታሃል፣ በመናገር ምክንያት ነው የመታችህ ሀይሚ። ሀይሚም ደግሞ የመታሽበት የራስሽ ምክንያት ቢኖርሽም መማታት አልነበረብሽም። ካላስ ይሄ ነው የመጨረሻ ውሳኔው። ምንድን ነው? እርስ በርስ ይቅርታ መጠያየቅ ነው። አንዳችሁን ብትጠይቁ ከእናንተ የሚጎልባችሁ ምንም ነገር የለም። ስለዚህ ተከባበሩ እና በስነ ስርዓት ይቅርታ ተጠያየቁ። የድሮ ፍቅር እንዳላችሁ የድሮ ትዝታ እንዳላችሁ ሰዎች ሆናችሁ አስተውሉና ተነጋገሩ። እስቲ ተፈጠረ ያለው አንተ ላይ ነው። ስነ ስርዓት በቃ ሰው አታረቁ። በቃ ይቅር
ከምንም ጋር መታረቅም አልፈልግም። ምን መች ተጣላሁት? እሱ እኮ ነው የተጣላኝ እንዴ? እኔ ተጣልቻለሁ። ምንም አንቺ ምንም እኔ አሁን የሀይሚ ጥፋት ምንም አልታየኝም ማለት ነው። ጥፋተኛ ምንም የሚያውቀው ነገር የለም ብሩኬ። እኔ አሁን አንተ ስለታመምኩኝ ደግሞ የሆነ ነገሮች ላይ ማለፍ ስለፈለግኩኝ የተውኳቸው ነገሮች ስላሉ እንጂ ምንም ያለቀ ነገር ኖሮ አይደለም። ግን እኔ መተው ስለምፈልግ ነው። አሁን አታስጨኝ። ስላመመህ እኔ ሌላ ነገር ማውራት አልፈልግም። ገባህ አይደለም? ሁሉንም ነገር የተውኩት ለአንተ ብዬ ነው። ወይም ደግሞ አንተ ስለታመምክ አንተ እኔን ብለህ እዚህ ስለመጣ ነገሮችን ሁሉም ሰው እኔ ላይ ወይ ሁሉም ሰው እኔ ላይ በቃ እንዴ ማን ነው አንቺ ላይ ወይ ያለው? ሁሉም ሰው እኔ ላይ ለመፍረድ ነው የሞከረው እንጂ በእኔ ቦታ ሆኖ ለማየት የሞከረ አንድም ሰው አላየሁም እስካሁን ድረስ። ሁሉም እኮ በየራሱ መንገድ ልክ እኮ ነው። አንድ የተረዳኝ ሰው ቢኖር ፍፄ ብቻ ነው። ሄኖክ እንኳን ራሱ እሺ ችግር የለውም ሰው እንደያመለካከቱ ምንድን ነው ያለሽ? እሱ ይፈጠርሽ የኔ ጓደኛ እንኳን ነው መናገር ያለበትን እኮ ተናገረ። እኔ ይሄ እኮ በጣም ያለፈ ታሪክ ነው እያለሽ እኔ ላይ ያለውን ቦታ ነው ያጣው። ገባህ አይደለ? ነገር እኮ መፍታት አለበት። እስከ መቼ ነው እንደዚህ የሚቀጥለው? አዎ የእውነት ነው። በቃ እንዲህ እየተከራከራችሁ እስከ ምን ነው የምትቆዩት? እስኪ ምንድን ነው ማለት መፍትሄውን? ይሄ መታመሙ ጉዳይ አብራችሁ መቆየታችሁ ምናምን ለመፍትሄ ካላበቃችሁ ምንድን ነው ተስፋችን? እኛ ራሱ የእናንተን እርቅ እኮ የምንጠብቀው ቤተሰብ የሚጠብቀው እኮ የእናንተ መታረቅ፣ ምናልባት እነዚህ ምክንያቶች እኮ ብለን የማይገባህን ነገር እንኳን እኮ መታመምን እኮ እስከ መመኘት ደርሰናል። ጉዳትህ እንደሆነ እያወቅን እንኳን አብራችሁ የምትቆዩ ከሆነ መታመም ይሻላል ብለናል። ይህን ያህል እንኳን ሰው እንደዚህ የእናንተ መታረቅ እየፈለገ ለምንድን ነው እናንተ መስማማት የሚከብዳችሁ? ለቤተሰብም አስቡ፣ ለራሳችሁም ተጨነቁ እንጂ እንደዚህ ሰው ተከፋፍሎ እስከ መቼ ድረስ ይቆያል? አብራችሁ እየኖራችሁ አለመነጋገር ለእናንተ ራሱ አይከብዳችሁ? ምን አይነት ስሜት ነው የሚሰጣችሁ ለእናንተ? ስላመመኝ ነው ከኔ ጋር እንደዚህ የምትሆኝ? ባያመኝ እንደዚህ ሰላም ላንሆን ነበር ነው። እኔ ግን ቤተሰብ አይወላችሁ በቃ አሁንም ድጋሚ ጓደኞቻቸው መምጣታቸው ምናምን ደባሪ ነው ብዬ እንድናገር ላይ ያደርጉ ታውቃላችሁ። አንዳንዴ የሆነ ነገር እንዲሳካ መክፈል ያለባችሁ መስዋዕትነት እንዳለ ይታወቃል፣ ግልጽ ነው። ሄኖክ ራሱን ዝቅ ቢያደርግ ጥፋተኛ ነኝ ብሎ ቢናገር ሀይሚ ስር እንትን ዝቅ ብሎ እነዚህ ልጆች እንዲታረቁ ብሎ ይቅርታ ቢጠይቃት ምንድን ነው ችግር ውስጥ ምንድን ነው ክፋቱ? አሁን ጥፋተኛ ሊሆንም ላይሆንም ይችላል። እሱ በራሱ የተረዳውን አንግል ተናግሮ ሊሆን ይችላል። ልክ ነው፣ እሺ ይሁን። ግን ምን አለበት እነዚህ ልጆች እንዲታረቁ ነው ዋናው ዓላማቸው። ብሩኬዚ እንዲቆይ ነው ዋናው ዓላማው። ሀሳቡን የእነሱ እርቅ ነው። ምን ችግር አለው ይቅርታ ቢጠይቅ? በጣም ይለያል። ምንድን ነው ቤተሰብ ምንድን ነው? እዚህ ጋር ደግሞ ሌላ ትኩሳት ይላችኋል። ይሄ ነው በቃ ምን አባቱ ሊያደርግ ነው ደግሞ የመጣው እንዴ? የዚህን ሰውዬ ታሪክ እኮ በቃ አጥፍተን የተሆኑ መስሎኝ ነበረ። ትናንትና ምን እየሸረበ እንደሆነ አላቅም፣ ግን የሆነ ነገር እያዘጋጀ ነበረ። ምናልባት ፊቱ ተበላሽቶ ስለነበረ እስከሚያገግም እየጠበቀ ነው ብያችሁ ነበር። ይኸው ፍሬንድ በቃ ፊቱ ሲስተካከልለት አጥንቶቹ ትንሽ ጠንከር አሉ መሰለኝ። ይኸው አይኑን አውጥቶ መጣ እንደለመደው። እሺ ይህን ሰውዬ አሁን እንዴት ነው ቆይ ማስወጣት የምንችለው ከዚች ልጅ? ችግር አለ እንዴ? የምትፈልገው ነገር አለ እንደ አንተ ከኛ መልስልኝ። ቆይ አንተ ምንድን ነው ፈልገው? ያውራኝ እሱ። እሺ እዚህ ቤት አለመምጣታችን ያውራኝ እሱ። ምን ይባላል መሰላችሁ? የአባቱን ከተማ ልጁ ተቀማ ይላችኋል። እዚህ ጋር ነው ጭራሽ በሌላ ቤት መጥቶ ምን አገባ ከፈለጉ ባለቤቶቹ ይጠይቁኝ አንተ ወንድ ነህ እያለ ነው። በማ ቤት? በጓደኞቹ ቤት ማለት ነው። በጓደኞቹ ቤት ምንም መብት የለው ምንም ስልጣን የለውም። የሆነ ባዳ የሆነ ሰው መጥቶ ሲገባ ምንም አይመለከተውም ነው። ጀለስ ግን ባይዘዌ እኔ ድፍረቱን በጣም ነው ማደንቅለት። ወኔው ማለት ነው አይሞትም። የእውነት በቃ ወኔው አይሞትም። ይሄ ሰው እኔ ጠልፏት እንዲያወስድ ነው የምፈራው። የምር እንዲህ በዚህ ደረጃ ሰው እንዴት ፍጥጥ ብሎ እንትን ይላል? ምን ባደርገው ነው የሚፋታው?
አንተ ደግሞ በቃ ዝም ብለህ አጣላሽ። በቃ ይሄ ልጅ በዚህ ከቀጠለ የሆነ እንጃ ጥሩ ነገር የሚያስብ አይመስለኝም። በቃ ሀይሚ ወይ ብከሰው የተሻለ ነው እኔ ማስበው። ከዚህ ኦልሬዲ አገግሟል። ምንም አይነት ማስረጃ ማቅረብ አይችልም። ባለፈው እነ ብሩክ የመቱት ኬዝ ላይ ምንም ነገር ማንሳት አይችልም። ስለዚህ የተፈጠረውን ነገር ምስካሪ ስለሌለ እነሱን የመክሰስ ምንም አቅም ስለሌለው እሷ ግን እያስቸገረኝ ነው ብላ ብትከስ ነው ማስበው። ከዚህ ውጭ ይሄ ልጅ ህግ እንጂ ሌላ ነገር ምንም ያስቀረው አይመስለኝም። ደበደቡት፣ ተመልሶ መጣ፣ ተሰደበ፣ ተመልሶ መጣ፣ አልፈልግህም አለችው፣ ይኸው ተመልሶ መጣ። እንዴ እነዚህ ልጆች ሰላማቸውን አጡ እኮ። ሁሌ እንደዚህ አይነት ነገር መፈጠር አለበት እንደሆነ ምንም የለውም እሱ ምንም የለውም። ግን ምናልባት ሊጠይቅስ ቢሆን ማን ያውቃል? ምን አገባው? ይኸው ይዞ ነው የመጣው አይደለ? ምን አግብቶት ነው የሚጠይቀው? አላውቅም። ምናልባት ያደረገው ጸጽቶትስ ቢሆን የመጣው። ሄኒ ግን ልክ አይደለም። ኖ ኖ ኖ ኖ ባይዘወይ በቃ ሄኖክን ላይ ምናምን ፈርዱትን ነገር አቁሙ። ሀይሚ ይሄን የዋህነትሽን ቀንሽ። የምር ከዚህ በፊት በይሉኝታና በውለታ ይዘውሽ ነው እንደዚህ ጉድ ሲሰራሽ የነበረው። ይኸው የፍቅር ህይወትሽን እንዳለ የበጠበጠው። እንደዚህ አይነት ነገር አይደለም ልጁ አመለካከቱ። ይቅርታ ለመጠየቅ ምናምን አይደለም የመጣው። እንዴ እንደዚህ ይቅርታ ለመጠየቅ ቢሆን የመጣውማ ይቅርታ ልጠይቅ ነው የመጣሁት ተረጋጉ ይል ነበር እንጂ ምን አገባህ አይልም ነበር። እንዴ ተረጂ እንጂ ፊት ለፊት ያለውን እውነታማ ለመካዳት ሞክሪ። ያመጣጡ ለጸብ እንደሆነ ይታወቃል። ለስላቅ ነው ሄኖክ እንዳለው ለስላቅ ነው። ስለዚህ እንደዚህ አይነት ነገር ረፊ አንድ ቀን እንኳን ተስማምተን አናውቅም በዚህ ጉዳይ። የተሻለ ነገር ላይ ናችሁ ብለን እያሰብን አሁንም ሌላ ጭቅጭቅ ላይ ናችሁ። ነገር አትልሷ ለኔ ሲጀመር ከዚህ በኋላ እኔ በሷ ጉዳዩ ላይ አልጠይቅሽም። አሁን ባይዘወይ እነዚህ ልጆች በመሃላቸው ከገባው አይቀር ፍፄ መምከር ያለብህ ሀይሚን እና ሀይሚን ብቻ ነው። ብሩኬ ምንም ልትናገረው አይገባም። ሰው እንዴት ያለፈ ህይወቴን ብሎ ተነግሮት እንዴት ነው ማያምን? እሺ እሱን ካላመነች በምን አይነት ማስረጃ ነው ሀይሚን ልትረዳ የምንችለው? ሀይሚ ቆይ እንዴት ነው ልናስረዳሽ የምንችለው? እኔ እኮ ግራ ግብትን ያለኝ። እሺ ምን ብሎ ያስረዳሽ ይሄ ልጅ? በቃ ያለፈ ህይወቱ ነው። ለምን አትይም? ወይ ደግሞ ልጅቷን ለምን በግልጽ ሄዳችሁ አታወሯት? ያንን ትፈልጊያለሽ ስትባይ አልፈልግም ትያለሽ። ወይ ደግሞ ሌላ ሶሉሽን ይፈለግ ስትባይ እሱንም አትፈልጊም። ምንድን ነው ሀሳብሽ? መለያየትንም አትፈልጊም። እንደምትወጁ ደግሞ ግልጽ ነው። እንዴት ነው የሚሆነው? ፍፄ ይኸውልህ መምከር ካለብህ ከሀይሚ ጋር የምትቆዩ አንተ ነህ፣ ደጋፊዋም አንተ ነህ። ስለዚህ ብትመክራት ጥሩ ነው። እናንቺ እኮ መታረቅ ነው ያለብህ። በቃ ምታሚ ከሆነ አመኝ፣ ማታሚ ከሆነ የራሱ ጉዳይ። በቃ እኮ አሁን መች ተጣላን ታዲያ? እያወራን አይደለም? እያወራን እኮ ነው አይደል? እያወራን ነው፣ እየተሳሳቅን ነው። በቃ ሌላ ምን ፈለግ ከእኔ? ምን ጠብቀህ ነው? አይ በጣም አድካሚ ነው ባይዘው የእናንተ ነገር። በቃ ሀይሚ ብሩኬ የእውነት ራሳችሁን ተመልከቱ እስቲ ይዋካችሁ። አሁን ሄኖክን ፍፄ ምናምን ተዋቸው። በቃ እነሱ አይመለከታቸውም ስለ እናንተ ህይወት። እሱ እንደዚህ ያርግ እሱ እንደዚህ ያርግ ምንም አባባሉ አስፈላጊ አይደለም። ራሳችሁ ያለባችሁን ችግር እንኳን እስቲ ተመልከቱ። በጣም ጥፋተኞቹ እናንተ ናችሁ ከጓደኞቻችሁ በላይ። እነሱ ጥፋታቸው እናንተ መሀል መግባታቸው ብቻ ሊሆን ይችላል። ከዛ ውጭ ግን እናንተ ናችሁ እርስ በርስ መረዳዳት ያልቻላችሁ። አይደለማ እኔ አቁን የነገርኩሽ ሲሻለኝ እስከዛስ በቃ ምንም ይሁን ሲሻለኝ እኔ ማድረግ ያለብኝን አደረኩኝ። ልንበጣበጥ ነው ድጋሚ? ምንም አንበጣበጥም። በቃ ዝም አልኩ እኮ በቃ እኔ ጋር ያለህን እምነት አጣህ። ግን በቃ ነገሮች እያበቃ እንዴት ነው ታዲያ እንደዚህ ሆኖ ከአንቺ ጋር የምንቀጥለው? እንደዚህ ሆኖ እንዴት ነው የምንቀጥለው? እሺ ከአንቺ ጋር አዎ እንዴት ነው የሚሆነው? እስኪ እኔ አሁን በጣም ያልገባኝ ነገር እሺ በቃ ተስማምተናል ምናምን እየሳቅን ነው እየተጫወትን ነው። ምን ከአንገት በላይ ሳቅ ነው? እኔ ሀይሚ ያልገባኝ ነገር እምነትሽን ነው የሚፈልገው። ዋናው ነገር ወይዘዊ እኮ አንቺ ጋር የሚፈልገው ነገር እምነትሽን ነው፣ አንቺን ነው። ትክክለኛ የድሮዋን ሀይሚ ማንነት ነው እንጂ ከአንገት በላይ እየሳቅሽ ምናምን ነገር ምንም አይነት ፕራንክ ብትሰሪ አያስደስትም። ምንም ነገር ለመጫወት ብትሞክሩ አያስደስት። ትናንትና የነበራችሁ ነገር ከልባችሁ እንደሆነ ያስታውቅ። ቤተሰብ ሙሉ የተደሰተው በዛ ምክንያት ነው እንጂ ከአንገት በላይ እየሳቃችሁ የምትጫወቱት ነገር ምንም ጥቅም የለውም። ከሰው ጋር ለመኖር ቅያሜን ይዘሽ አይደል። ሁሉን ነገር ሽራችሁ ረስታችሁ ነው መሆን ያለበት። ካልሆነ ግን በቃ ብትተውት ነው የሚሻለው፣ መተው ካለባችሁ ማለት ነው። ስለዚህ ለመታረቅ ሀሳብ ካላችሁ፣ ለመስማማት ሀሳብ ካላችሁ መጀመሪያ የእርስ በርሳችሁን እምነት ገንቡ። እኔና ሳንተማመን ሳንግባባ እንዴት ነው የምንቀጥለው? መልሽልኝ እንዴ። መቀጠሉም ግዴታ አይደለም። ሀይሚ ቤተሰብ እስቲ በቃ ቅመምን የሆነ ነገር በሏት ፕሊዝ። ሀይሚ ራስሽን አረጋጊ እስቲ እባክሽ። እንደ ቤተሰብ እንምከርሽ የእውነት ማለት እንዴት አሁን እንደዚህ ትያለሽ? አብረው መቆየት ግዴታ አይደለም፣ መለያየትም ይቻላል። እንደዚህ አይነት ነገሮች እኮ በዚህ ሰዓት መነሳት የለባቸው። ቤተሰብ የማይፈልገውን ነገር ለቤተሰብ ስትይ ትላንትና ተጨንቀሽ እኛን አስበሽ ቪዲዮ ቀረሽ አይደል? ያላችሁበትን ሁኔታ ለመናገር ለማሳወቅ። ስለዚህ ይህን ያህል የምታከብሬን የምትወጂኝ ከሆነ ቢያንስ በቃ ለእኛ ስትይ እስቲ ነገሮችን ለመተው ሞክሪ፣ ለመረጋጋት ሞክሪ። ሁሉ ነገር በንዴት አይሆንም። አውቃለሁ እነዚህ ልጆች ጸበኛ ምናምን በመሆናቸው በጣም ስጋት ይገባሻል። ነገር ግን ምን ያርጉ እስቲ? ይህንን ቤት እነሱ ካልጠበቁት ማን ሊጠብቅልሽ ነው? እንዲህ ሰው ተዳፍሮ ሲመጣ አንቺ በየዋህነት ይቅርታ ለመጠየቅ ይሆናል ብለሽ እያሰብሽ፣ እሱ ግን ደንፍቶ አንተ ምንም አይመለከትም ስለዚህ ቤት እያለ እየተናገረ እንዴት ይሆናል?
አስቢ እስቲ አንቺም ተረጋግተሽ ለማጤን ሞክሪ። ኒዌይስ ቤተሰብ ዛሬ በቃ የነበረው ሙድ እንዳለ ያ ልጅ መጥቶ ጨራርቦታል። ብቻ ሰብስክራይብ እያደረጋችሁ መልካም ምሽት ይሁንላችሁ። ሰላማቸው እንዲበዛ ጸሎታችሁን ኮመንት ላይ መልካም ምኞታችሁን አስፍሩልን። መልካም ምሽት ይሁንላችሁ በድጋሚ